ታላቁ የኢትዮጵያ የጥበብ ንጉሥ ቴዲ አፍሮ ኢትዮሪክ የተሰኘ አልበም መልቀቁን ተከትሎ ብዙ ኢትዮጵያውያን ደስታቸውን እየገለጹ ይገኛሉ። በተለይ ደግሞ ያስጣል የተሰኘው ነጠላ ሙዚቃ አሁን ያለውን የኢትዮጵያ ፖለቲካ ፍንትው አድርጎ ያሳያል የሚሉ ወገኖች ተበራክተዋል። በተያያዘም ዶክተር አብይ ምላሽ ሰጥቷል። ብዙዎች ጠቅላይ ሚኒስትሩ በአሰብ ላይ ንፋስ ኃይል ማመንጫ ባስመረቁበት ወቅት የተናገሩት ንግግር ከሰሞኑ ከቴዲ አፍሮ ጋር ስለተነሳባቸው ንግግር እያመሳሰሉት ይገኛሉ። ሰላም የሳብ ኒውስ ቤተሰቦች፣ በዛሬው ዝግጅታችን ይህን ጉዳይ በጥልቀት እንመለከታለን። ቻናላችንን በሚያዝያ ወር 1 ሰብስክራይበር የማስገባት እቅድ አቅደናል። እርሶም ይህን ቻሌንጃችንን ሰብስክራይብ በማድረግ ቻሌንጃችን ህልሙ እንዲመታ በጎን ተግባር እንዲያደርጉ በአክብሮት ጠየቀን። በዓለም አቀፍ የሙዚቃ መድረክ ላይ የአንድን ሀገር ታሪክ፣ ፖለቲካና መንፈሳዊ ማንነት በዜማ ተሸክሞ የሚጓዙ አርቲስቶች ጥቂቶች ናቸው። ለኢትዮጵያ ደግሞ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ነው። ብዙዎች የኢትዮጵያ ሙዚቃ ንጉሥ ብለው ይጠሩታል። በእርግጥ ቴዎድሮስ ካሳሁን እምቅ የሙዚቃ ተሰጥኦ፣ ሌላም ቃል ችሎታውን የሚገልጽ ቢኖርና ያ ማዕረግ ቢሰጠው ብዙዎች ይስማማሉ። ቴዲ ባለፉት 20 ዓመታት ከአንድ ተራ አዝናኝ አርቲስትነት ባለፈ የሀገሪቱ የባህል ተምሳሌት መሆን ችሏል። በተለይ ደግሞ በትናንትናው ዕለት የለቀቀው ኢትዮሪክ የተሰኘው አልበም የቴዲ አፍሮ ተጽዕኖ ሙዚቃ ከመሆን አልፎ የሚጠናና የሚተነተን የሀገሪቱ የማንነት አካል ሆኗል። ቴዲ አፍሮ ሰኔ 7 ቀን በ1968 ዓ.ም በአዲስ አበባ ውስጥ ተወለደ። ለሥነ ጥበብ የተመረጠ ይመስል አባቱ ካሳሁን ገርመሞ ታዋቂ የዜማና ግጥም ደራሲ፣ እናቱ ጥላይ አራጌ ደግሞ ዝነኛ የባህል ዳንሰኛ ነበሩ። የመጀመሪያ አልበሙ አቦጊዳ በ1993 ዓ.ም የኢትዮጵያ ሙዚቃ አዲስ አቅጣጫ በሚፈልግበት ወቅት የቀረበ አዲስ ድምፅ ነበር። አልበሙ ባህላዊ የኢትዮጵያ ንዝረትን ከሬጌ ስልት ጋር በማዋሃድ አዲስ ዘመንን ፈጠረ። እንደ ኃይሌ ኃይሌ ያሉ ዘፈኖች ብሔራዊ ኩራትን ወደ ዳንሰኛ ዜማ በመለወጥ ረገድ ከፍተኛ ስኬት አስመዘገቡ። አቦጊዳ ዝነኛ ካደረገው በኋላ በ1997 ዓ.ም መጨረሻ አካባቢ የወጣው ያስተሰርያል አልበም ደግሞ የዚህ የታሪክ ምዕራፍ እንዲሆን አደረገው። አልበሙ በአገሪቱ ከፍተኛ የፖለቲካ ውጥረት በነበረበት ወቅት የወጣ ሲሆን በተለይ ያስተሰርያል የተሰኘው ዜማው ሃይማኖታዊ እና የታሪክ ዘይቤዎችን በመጠቀም እርቅና ለውጥን ሰብኳል። ሆኖም ይዝና ዋጋ አስከፍሎታል። በ2000 ዓ.ም በደረሰ የትራፊክ አደጋ ክስ ታስሮ የነበረ ቢሆንም አብዛኛው ደጋፊ ግን እስሩን ከፖለቲካ አቋሙ ጋር አያይዞት ነበር። በነሐሴ ወር 2001 ዓ.ም ሲፈታ የታየው የደጋፊዎች ደስታ የአገሪቱ ታላቅ በዓል ይመስልም ነበር። ከእስር ከተፈታ በኋላ ቴዲ ትኩረቱን ወደ ታሪክና ብሔራዊ እርቅ አዙሯል። በ2004 ዓ.ም ጥቁር ሰው የተሰኘ አልበም ለቀቀ። ይህ አልበም ለአፄ ሚኒልክና ለአድዋ ጦርነት ድል የቀረበ ታላቅ ክብር ነበር። ጥቁር ሰው የኢትዮጵያ ብቻ ሳይሆን የመላው የጥቁር ሕዝብ ድል ተደርጎ በማቅረቡ ፓን አፍሪካዊ ይዘትም ነበረው። ከ5 ዓመት በኋላ ኢትዮጵያ የተሰኘውን አልበም አወጣ። ይህ አልበም በቢልቦርድ ወርልድ አልበም ላይ አንደኛ በመውጣት የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ አስጠራ። የቴዲ አፍሮ ሙዚቃ ለየት የሚያደርገው የሬጌን የከበሮ ምት በኢትዮጵያ ሰምና ወርቅ ቅኔ ጋር ማዋሃዱ ነው። ግጥሞቹ ቀጥተኛ ትርጉምና ጥልቅ ምስጢራዊ ትርጉም አላቸው። ስለ ፍቅር ሲዘፍን ስለ ሀገር ሰላም ሊሆን ይችላል። ስለ ተራራ ሲዘፍን ስለ ቅዱስ ወይም ስለ ጀግናም ሊሆን ይችላል። ሚያዝያ 8 ቀን የወጣውን አዲሱ አልበም ኢትዮሪካ ቴዲ አሁንም በምስራቅ አፍሪካ ተወዳዳሪ የሌለው አርቲስት መሆኑን አረጋግጧል። የአልበሙ መሪ ዜማ ሰላም በአገሪቱ ላለው ወቅታዊ ሁኔታ እንደ ጸሎት የሚቆጠርም ሆኗል። ኢትዮሪካ ከቀድሞ አልበሞቹ ይልቅ ፍልስፍናዊና መንፈሳዊ ይዘቱ ያመዘነ ሲሆን በተለይ እንደ ማሲንቆ ያሉ ባህላዊ መሳሪያዎች ከዘመናዊ ጋር የተዋሃዱበት ጥበብ ድንቅ ነው። የቴዲ አፍሮ ተጽዕኖ በአልበም ሽያጭ ብቻ አይለካም። በ2013 ዓ.ም ከጎንደር ዩኒቨርሲቲ የክብር ዶክትሬት በማግኘቱ ለባህልና ለታሪክ ያበረከቱ አስተዋጽኦ በምሁራን ዘንድ ጭምር ዕውቅና ማግኘቱን ያሳያል። ታዲያ ቴዲ አፍሮ ይህን የጥበብ ስራውን ከማውጣቱ በፊት መግለጫ እንዳይሰጥ መከልከሉን ተከትሎ ታዋቂ የኢትዮጵያ ፖለቲከኞችን ጨምሮ የተለያዩ ሐሳብ ሲሰጡ ነበር። ለአብነት ያህል ጀዋር መሐመድ በዚህ በቴዲ አፍሮ ዘፈን ጋር ተከትሎ የሚከተለውን አስተያየት ሰጥቶም ነበር። ብዙዎች በቴዲ አፍሮ አዲስ አልበም ላይ በተለይ በዳስጣል የራሳቸውን ትንታኔ እየሰጡ ይገኛሉ። ከነዛም መካከል ከሶሻል ሚዲያ ያገኘናቸው እነዚህ ናቸው። ታዲያ ብዙዎቹን ያነጋገረው የቴዲ አፍሮ
ዳስጣል የተሰኘው ነጠላ ዜማ በፍቅር ገቡና አቁሙን ከዳር የጠቅላዩን የመጀመሪያ ዓመታት። በእርግጥ ቴዲ አፍሮ ለፍቅር ሲዘፍን ለሀገር ሲዘፍን ለፍቅር ሊሆን ስለሚችል ይህ ነው ማለት ግን አያስደፍርም። ነገ ጠቅላይ ሚኒስትሩ በትላንትናው ዕለት የአሰላን የንፋስ ኃይል ማመንጫ ሲያስመርቁ ብዙዎች አሁን ከቴዲ አፍሮ ጋር ለተነሳው ሐሳብ ምላሽ ነው ያስባለ ንግግር አድርገዋል። ጠቅላይ ሚኒስትሩ በመጀመሪያ ምንም ሳይሰሩ ያመናቸውን ሰዎች አመስግነዋል። ከዛም በመቀጠል አሁንም ላላመኗቸው ሰዎች እድሜና ጤናን በመመኘት ጠቅላዩ ለሀገራቸው ሲሰሩ ደግሞ ደጋግሞ እንደሚያሳያቸው ተናግረዋል። ጠቅላይ ሚኒስትሩ አክለውም የጀመሩት ለውጥ እንደማይናወጥና በደም መሰረት ላይ የተገነባ መሆኑን ተናግረዋል። ጠቅላይ ሚኒስትሩ እዚህ የደረሱት በብዙ ውጣ ውረድና በብዙ ችግሮችና ስቃይ መሆኑን ተናግረው እሳቸውና ፓርቲያቸው ከባዱ ፈተና ማለፉንና አሁን ያለው ጩኸት አሁን ከተተከሉት የንፋስ ኃይል ማመንጫ የአንዱን ኃይል እንኳን ንፋስ ማመንጨት እንደማይችል ተናግሯል። ጠቅላይ አክለውም ሊያደናቅፋቸው የሚችል ኃይል ካለ እንደ ማንኛውም ጉቶ አንስተው ጥለው እንደሚያልፉም ተናግረዋል። ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ፣ ደጋግመን እናሳያችኋለን። እኛ ደጋግመን መፈጸም አናቆምም። እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ይሁን እንጂ ታላቁ የጥበብ ሰው የለቀቃቸው ሙዚቃ እንደተለመደው ታሪክ ሰርቷል። የመጀመሪያው በአንድ ሰዓት ውስጥ 1 ሚሊዮን ሰው በማዳመጥ የመጀመሪያው የኢትዮጵያ ሙዚቃ አልበም ያደርገዋል። ሰላም የተሰኘው ነጠላ ዜማ ደግሞ ቶፕ 10 ቢልቦርድ ወርልድ ላይ መግባትም ችሏል። የሳብ ኒውስ ተመልካቾች ከተወዳጁ ዘፋኝ የጥበብ ሥራ ለእርሶ ምርጡ የቱ ነው? ያንን ነጠላ ዜማ በኮሜንት ላይ እንዲያስቀምጡልን ጠየቅን። የዛሬውን ፕሮግራማችንን